መጀመሪያ አረብ ሀገር ስመጣ ማሶዩ ድንግል ነሽ ብሎ ጠየቀኝ። ትልቅ ሰው ነው 18 ዓመት ነበር እዛኔ ተመጣ ድንግል ነሽ ወይ ብሎ ሲጠይቀኝ አዎ ድንግል ነኝ። እኔ ደግሞ ምክንያቱም ድንግል ሴት ምናምን ሴት ያከብራሉ አረቦች ታውቃላችሁ፣ በጣም ለሴት ልጅ ሪስፔክት አላቸውና ድንግል ነኝ ብዬ ንግር ከዛ በኋላ ብሶበት ቁጭ ከዛ በፊት ማለት ነው በመጣው በወሬ መላከፍ ጀመረ። ፍሪጅ ስከፍት ምናምን ዞር ስል ከኋላ ተብ ያረጋኛል ቂጤ ደግሞ እኮ ቀጫጫ ምን እንደማከል አንድ ፍሬ ልጅ ማርያምን 18 ዓመቴ ነበርና ከዛ አሁን አልፈ ያስቀኛል። በሳቱ ግን በጣም ነበር ማለቅሰው። በጣም ስትረስ ውስጥ ገብቼ በጣም ታመሜ ከስቼ ነው ለሀገር የገባሁት ማለት ነው ተጣልቼ እና ድንግል ነሽ ሲልኝ አዎ ድንግል ነኝ። ከዛ ሲተናኮረኝ እኔ ደግሞ የእንትን ኮሶን ያቆማል ብዬ ማለት ነው ጭራሽ ብሶበት ቁጭ ድንግል መሆኔን ሲያቅ ብሶበት ቁጭ ምን እንደውም ፎቶ ስልክ አመጣና ማለት ነው እኔ እኮ ሀበሻ እንትን አለችኝ ያለኝ ሀበሻ ጓደኛ አለችኝ ብሎ የሆነ ፎቶ አሳየኝ። ማርያምን አንድ ጸጉራን ቢጫ የተቀባች ቀላ ያለች ወፈር ያለች ሴትዮ ፍሪዝ ነው ጸጉራ ቢጫ ነው እሱን አሳየኝ ማለት ነው። ሀበሻ ናት ደግሞ። ከዛ እሺ ብዬ ዝም አልኩኝ ማለት ነው። እኔ ካጠገቡ ቶሎ መራቅ ነው ፈልገው እዛ አጠገቡ መድረስ አልፈልግም። እሱ እኮ እያመቻቸኝ ነው። ከዛ ዞር ላለው ማለት ነው። ከዛ በቃ የሆነ ነገር ሲያይ ደግሞ የሆነ በቃ የሚደብር ነገር ሲያይ መቶ ይለኛል ነይ ይለኝና ይጠራኛል ያሳየኛል። ሲያሳየኝ እኔ ላጥ ዞር ብላለሁ። ወዲያው ደነግጬ ዞር ላለው ማለት እና ለካ ድንግል ነሽ ያለኝ ጭራሽ ምን አስበው እንደሆነ እግዚአብሔር በቃ ብሶበት ቁጭ አለ ማለት ነው። እኔ ደግሞ በፍርሃት ሽንቴን ላይ መልቀቅ ብቻ ነው የሚቀረኝ ሳየው ማርያምን ሲመጣ ይጨንቀኛል። አንድ ሳምንት ቤት ነው አንድ ሳምንት ስራ ነውና ሲመጣ ጭንቀት ነው ራሴ ላይ በቃ የሚለቅብኝ ጭንቀት። ከዛ መዝራ አላቸውና መዝራ ስንሄድ በስንት አንዴ ነው በርግጥ የሚሄደው ለማጽዳት። አንድ ክፍል አላቸው ቤት አላቸው በጣም ትልቅ ነው መዝራቸው ፈረሶች ምናምን አሉ። እዛ ደግሞ ጠባቂ ያለ ፈረሶቹን ፍየሎች በጎች ምናምን አለ የሚንከባከብ ዶሮ አላቸውና ቤቱን ለማጽዳት ሲሄድ እኔና እሱ ብቻ ነን ምን ነው እኔና ሰውየው ግን ምንም አይልም። ይዛኔ እዛ ስንሄድ ደግሞ ስርዓት ይዛል። እቤት ሲመጣ ነው ሸይጣኑ የሚነሳበት መሰለኝ። እዛ ስንሄድ በእውነት እንዲህ ቀና ብሎ ራሱ አያየኝም። ቀና ብሎ እቤት ስንመጣ እዚህ ቤት እኮ የካሜራ ማአት ነው ያለው ግን በቃ የሆነ ይተናኮሳል። እና ያው ድንግል ከሆናች ደግሞ ድንግል ነበርኩኝ ማርያም ድንግል ነበርኩኝ ጩጬ ነበርኩ ስመጣ። እውነቱን ያወራሁት በነገራችን ላይ ሌላም ቀጣይ ታሪክ ልንገራችሁ። ግን አረብ ሀገር ስመጣ ሰውየው ድንግል ነሽ ብሎ ጠየቀኝ። መጀመሪያ ጊዜ አረብ ሀገር ስመጣ ባልኩት ቪዲዮ እናሳጣሹ እና ወሰደው። አቤት አንዳንዶቹ ደግሞ አጸያፊ ኮሜንት ነው የምጽፉት። እውነት ኤዲት አድርጉት ያሳፍራል። እናንተ ራሱ ስታዩት ደስ አይልም ኮሜንቱ። እንዴት ሌላ አረብ ይወስዳል? እንዴት ሌላ ሰው ይወስዳል? እኔ ድንግልና እንዴ በኢየሱስ እንዴት ልሰራ መጥቼ ገና ህጻን ልጅ ነበርኩ እኮ እውነት 18 ዓመቴ ነው ልሰራ ነው የመጣሁት። ትምህርት አቋርጬ የመጣው ልጅ ነኝ። እንዴት እንደዚህ ታስባላችሁ? እስኪ ሌሎቻችሁ የገጠማቸው ራሱ እኮ አሉ ኮሜንት ይጻፉ ነው የሚጠየቁ እንደዚህ የገጠማቸው ምናምን አሉ ኮሜንት ይጻፉ ነው አንብቡ። እና እንደዚህ አይነት ማይረባ ኮሜንት አጻፉ። ሌላ ደግሞ ምን ልላችሁ ነው ፓርቲቱ ልቀጥልላችሁና እዛ ቤት አመት ከ10 ነው የሰራሁት። በነገራችን ላይ የዛሬ 8 ዓመት ታሪክ ነው የምነግራችሁ። የዛሬ 8 ዓመት 2017 ላይ የመጣው ጊዜ ነው ይሄ የገጠመኝ በፈረንጆች ማለት ነው። በፈረንጆች 2017 በምን ቋንቋ ተግባባሽ ደግሞ እያላችሁ ብዙዎቻችሁ ጠይቃችሁኛልና በእንግሊዘኛ ነው። እንግሊዘኛ ችል ስለነበር በደንብ ፐርፌክትም ባሉን በቃ መግባባው በእንግሊዘኛ ነው ከነሱ ጋር። አረብኛ ስለማልችል እንግሊዘኛ እችላለሁ። ቢያንስ ኢትዮጵያ ትንሽ በትምህርት ያገኙት እንግሊዘኛ አለኝ ትንሽ ብዙም ባይሆን። ከዛ በኋላ ልጁ ጩጬ ልጅ ነበርና የሆነ ቪዲዮ ሰርቻለሁ እንደውም ስለሱና ስለ ትንሹ ልጅ ማለት ነው ያሳደግኩት ልጅ ነበርና እሱ ያስተምረኛል 8 አመቱ ነውና እሱ በጣም ያስተምረኛል ቋንቋ። በዛም ነው ያወቅኩት። ደግሞ እኔ ቶሎ የመረዳት እንትን አለኝ ቶሎ ይገባኛል ቋንቋ ችግር የለብኝም ለመልመድና በእንግሊዘኛ ነው ተግባባ ነው። እኔ እንግሊዘኛ ችል ነበር ትንሽ እና ደግሞ ስልክም አልነበረኝም በሰዓቱ ስልክ የለኝም። ሀገሬ መደወል አልችልም። በደውል ራሱ በሴትዮዋ ስልክ በወር ነው በምናምን በሳምንት በቃ በወር ነው በ15 ቀን አንዴ ታስደውለኛለች። እሱንም ለ5 ደቂቃ ሰው የላ ትለኛለች። ትንሽ በቃ አለቀ ካርዱ ያልቃል ትለኛለች። እና ሰውዬው ይሄን ስለሚያይ በሱ ደግሞ ሊያታልለኝ ፈለገ። ሲም ካርድ ገዝቶ መጣ። ሴትዮዋን ከአመት ከ10 ወር በኋላ ስልክ አስገዟት። በግድ ስልክ አስገዟት። ያቺ ስልክ አሁንም አለችና ካስገዟትኝ ከዛ እሱ ደግሞ ሲም አልሰጥም አለችኝ። ሴትዮዋ ሲም አልሰጥም ስትል እሱ ደግሞ ሲም ገዝቶ መጣ። ማታሊያ ሊያታልለኝ። እኔ ፋራ ነኝ እሱን አልሸጠውም። እኔ አልተታለልኩለትም። ከዛ በቃ ነገሮች ከበዱኝ። አልሆነም። እኔ ሰውየው የሚያስጨንቀኛል ጭንቅላቴ የሆነ በጣም ከስቼ ፎቶ ለለጥፍ ያላችሁት ከሆነ በጣም ታምሜ ከስቼ ተጣልቼ ነው ሀገር የገባሁትና እንኳን ልሰጥ ተጣልቼ ከሴትዬ ጋር
ሰውየው ተሳፍሮ ነበር ይዛኔ በሱም ሲያስጨንቀኝ ስለነበር በቃ ነገሮች በጣም አስጨንቀውኝ ስለነበር ከሴትዮ ጋር በሆነ ነገር አልተግባባንም። ስልክም በምንም በጣም ስለምትጨቁኝ ስለነበር ተጣልቼ ሀገር ገባው። ከሀገር አሁን ደግሞ ተመልሼ መጥቻለሁ። ሌላ ነግራችኋለሁ። ኧረ ጠይቁ ግን ብልግና እንዳጽፉ እናንተ ፈሩ። ብልግና አይጻፍም። ሐራም ብልግና እንዴ! ደግሞ አረቦች የት ያከብራሉ? እሺ በጣም ነው የሚያከብሩት አረቦች። ያበሻ አሁን ኮሜንት አበሻ ወንዶች አሁን ኮሜንት ስር የምጽፉት ቃል ነው። እነሱ እንደዚህ ቃል አይጠቀሙም ለሴት ልጅ። በእውነት ሪስፔክት አላቸው። በቃ እሱን መሰክርላችኋለሁ። በጣም ክብር አላቸው። አንዳንዶቹ በቃ እንደዚህ አሁን እኔ ገጠመኝ አይደል። በነገራችን ላይ ሁለቴ ነው የገጠመኝ ነግራችኋለሁ። ሌላም ቤት ገብቼ ውጪ ስሰራ ጠፍቼ ነበር የምሰራው። ከዛ በኋላ ኢትዮጵያ ሄጄ ውጪ ሰራ ነበርና እዛም ቤት ስሰራ የገጠመኝ አለኝ። እንደዚህ አስጨንቆኝ አስነንቆኝ ነው እዛም የወጣሁት እና እሱንም ነግራችኋለሁ። እንዴት ነው ልቀጥል?